ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እና ዛሬ የሆነ ነገር ስለነ ሩታ በፊት ያሳለፉትን ነገር ወልዳ ከመጣሽ በኋላ ከቡታጀራ ወልዳ የመጣችው ጊዜ ላይ ያንኑ ወር ላይ ነው ሆቴል እንደውም ልጁን ደብቆ ይዞ ምናምን ሆቴል ያሳለፈውን ጊዜ እሱን ጊዜ ላስታውሳችሁ ብዬ ነው። በጣም የሚያስቀና ፍቅር ነው። ቢለያዩም የሆነ ደስ የሚል ነገር አላቸው። በጣም ነው የሚያምሩት። ጅንስ ሱሪ ምናምን ለብሳ እሱ ጋር ልጁ ጋር ስትሄድ ማለት ነው። እና በጣም ነው የሚያምሩት። በጣም የሚያስቀና ፍቅር ላይ ነበሩ። በጣም ደስ የሚል ሁኔታ ላይ ነበሩ። ግን በዛን ጊዜ እንደው እደሪ አትደሪ እያሉ እንትን እያሉ ከዛ በኋላ ከሌሊቱ 5 ሰዓት ላይ 6 ሰዓት ላይ እያለ ሄርሜላ መጣች። ሄርሜላ አቤል ሲመጡ ወጣች። በቃ ሄደች ልጁን ጥላው ማለት ነው። በነጋታው ደግሞ ሄርሜላና አብርሽ ይዞ መጡ ልጁን ማለት ነው። በዛን ጊዜ ለማደር ፈልጋ ነበር። ነገር ግን ሄርሜላ ምን ትሰሪያለሽ እዚህ ብላ ስታፋጥጣ ነው ጥላ የወጣችው። ገባችሁ እንጂ ግን መጀመሪያ ሰላም ብያለችኋለሁ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እናንተስ እንዴት ናችሁ? ስራ፣ ህይወት፣ ውሎ አዳር እንዴት ነው? ከኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ አለሁላችሁ። እና እሱ ጊዜ ማለት ነው ቢለያዩም እንዳሁኑ እንደዚህ አልከረረም ነበር። ገባችሁ? እንደዚህ አልከረረም ነበር። ነገር ግን ልታረቁ ነበር። ያን ጊዜ ጫፍ ላይ ደርሶ ነበሩ። ነገር ግን ሄርሜላ ናት የበጠበጠቻቸው ማለት ነው። በቃ ሄርሜላ ናት እንዲፈርስ ያደረገችው መንስኤው። ከወለደች በኋላ አብርሃም በጣም ለምኗት ነበር። እሷም ልቧ እየራራ ነበረ በዛን ጊዜ ካስታውሳችሁ ማለት ነው። ግን ሄርሜላ የበለጠ ነገሮቹን አሳፋችሁ እና በዛ ቪዲዮ ላይ ብዙ ነገሮችን ስላየው ነው እንደዛ ልናገር የቻልኩት እንጂ በዛ ጊዜ አብርሃምም እየለመናት ነበር። እሱም ይሩታ ያው እንደ መደርደር እያለች ነበረ ከመጣሽ በኋላ ማለት ነው። ወደ ቤት እየተመላለሰ ሁሉ ነበር። ልጄን ልይ በማለት እንትን እያለ እየተመላለሰ ነበረ። ግን ሄርሜላና አቤል ነው ለዚህ ትዳር አንደኛ አፍራሽ የሆኑት ማለት ነው። እውነት አስታውሱና ቪዲዮውን ካላመናችሁት ቪዲዮውን ከኋላ ሂዱና የአብርሃም ቤት ገብታችሁ ቪዲዮውን እዩት። እውነቴን ነው የምላችሁ። እና አሁን እንደዚህ አነጋጋሪ አይሆንም። አሁን እንደዚህ እንደከፋ እንትን አይልም ነበር። እሱም ልጁን በዛ ሰዓት ይጠይቅ ነበር፣ እየተመላለሰ ይጠይቅ ነበር። በየጊዜው ይሄድ ነበር፣ ይገናኙ ነበር፣ ያወሩ ነበር። ግን በዛ በኋላ ሄርሜላና አቤል ተነጋገሩና ነገሮችን ሁሉ ቁልፍልፍልፍልፍ አረጉበት። ከዛ በኋላ በቃ የበለጠ እየከረረ መጣ። ለዚህ ደግሞ በጣም እንዲከረር ያደረጉት አቤልና ሄርሜላ ናቸው፣ እውነት ለመናገር ማለት ነው እንጂ በዚህ ጋር ቪዲዮ ላይ ስታዩት ሲያሳዝኑ ደስ የሚል ጊዜ እያሳለፉ ነበረ። ልጁን በመሀል አድርጎት እነሱ ተኝ እዚህ ጋር እያለ ብቻ ብዙ ጊዜ ብዙ ነገር ደስ የሚል ነገር ነበራቸው። አሁን ሳስበው እኮ ሄርሜላ በመሀል እውነት ባትገባ ኖሮ ይሄን ተታርቆ ነበረ። አብርሃም ሆይ የሚሉት ነገር ሰው የለም። በነገራችን ላይ አብርሃም በጣም ተቀይሯል። አብርሃም በጣም ሄርሜላን ካገኛት ወዲህ በጣም ተቀይሯል። እውነት ለመናገር የድሮ የምናውቀው አብርሃም አይደለም። በፊት እኮ በትንሽ ነገር ይጣላሉ፣ ይታረቃሉ። ነገር ግን የአሁኑ ጊዜ በጣም አከረሩት። እውነት ለመለያየት ነው የእውነት ታሪክ ይሁን ይሄ ለድራማ ይሁን እኔ ምንም አልገባኝም። ግራ ገብቶኛል እውነት ለመናገር ማለት ነው። ግራ ነው የገባኝ የነሱ ነገር ማለት ነው። እና አብርሃምን እዚህ ጋር በጣም እንደሚዋደዱት በዚህ ቪዲዮ ታውቃላችሁ፣ በጣም እንደሚፈላለጉ ማለት ነው። ነገር ግን በመሀል ያሉት ሰዎቹ ቢወጡ በዛን ጊዜ በመሀል ያሉት ሰዎቹ ቢወጡ ኖሮ እውነት ሰላም ይሆን ነበረ በዛን ሰዓት ማለት ነው። አይታችሁ ከሆነ በዛን ጊዜ እንደውም አብርሃምና ይሩታ አንድ ላይ አድሯል ምናምን ብሎ እያወሩ ነበር ኦዲየንሶቹ። ነገር ግን አላደሩም። ከዛ በኋላ ነው እንትን ያሉት እና ሄርሜላና አቤል መጥቶ ነው የበጠበጧቸው እንጂ ልታድር ነበር፣ ነገሮች ይስተካከሉ ነበር። ይሄን አብሮ ነበሩ። ገባችሁ? እና አብርሃም በዚህ በኩል መናገር የምፈልገው ደጋግሜ የምፈልገው
አሁንም ብለህ ቆም ብለህ አስብ። እዛ የልጅህ እናት ልጅ እኮ ማለት ቀላል አይደለም። አብርሃም ልጅ ማለት ቀላል አይደለም፣ በብር የማይገዛ ከእግዚአብሔር ብቻ እግዚአብሔር ለወደደ ሰው ለመረጠ ሰው እግዚአብሔር የሚሰጥ ነው። ልጅ ማለት ቀላል አይደለም። አንተ አሁን ስለወለድክ እንደ ቀላል ልታደርገው ትችላለህ። ነገር ግን ልጅ ማለት ከእግዚአብሔር የተሰጠ ስጦታ ነው። ልጅ በገንዘብ የማይገኝ ነው። እግዚአብሔር የወደደውና የፈቀደው የሚሆን ነው። ገባክ አይደለ? አሁንም ቆም ብለህ አስብ። እዚህ ጋር ሩታ የምትለማመጥህ ወይ ወንድ አጥታ ወይ የምታገባ ወንድ አጥታ ወይ እሷ የሚፈልጋት ሰው ስለ የላትም ብለህ አስበህ ከሆነ በጣም ተሳስተካል። ልጄ አላባት እንዳይቀር ለልጄ እንጀራ አባት እንዳላሳየው የእንጀራ አባት አይን እንዳያይ ብላ ነው እሷ ሰከን ብላ አንተን እየተለማመጠች ያለው ማለት ነው እንጂ አታ አይደለችም። ምንም ነገር አይወጣትም። ታውቃታለህ አንተም ጠንካራና ጎበዝ ሴት ናት። ነገር ግን ልጄ እንጀራ አባት እንዳይ በማለት ነው እንጂ 10 ጊዜ ይቅርታ ሳታጠፋም ይቅርታ ምንም ስትልም ይቅርታ የምትልክ አውቃ ነው። 10 ጊዜ እንትን የምትልክ ማለት ነው። ልጇ አላ አባት እንዳያድግ የእንጀራ አባትን ማስለመድ ስለማትፈልግ ነው እንጂ በህይወቷ ወንድ አታ አይደለም። ገባክ አይደለ? እዚህ ጋር በደንብ እንድትይዝልኝ እፈልጋለሁ። ገባክ አይደለ? ነገሩ አንተ ብትይዘውም ባትይዘውም በዚህ ሰምተህ በዚህ ነው የምትደፋ። አንተ ማለት ልብ አድርቅ ነክ እንደዚህ አይነት ነገር ለአንተ አይገባክም። ገባክ አይደለ? ስለዚህ ግን ቆም ብለህ ብታስብ አሁንም ቢሆን አልረፈደም። የልጅህ እናት ምንም ብትሆን ክፉንም ደጉንም እራቡንም ስቃዩንም ያሳለፈችክ የልጅህ እናት ትሻልካለች። ዛሬ ሆይ ሆይ የሚሉ ሴት ሁሉ የአንተ ብርህን እውቅናህን ፈልጎ ነው እንጂ አንተነትን ፈልጎ አይደለም። ምክንያቱም አንተ የምትወደድ ባህሪ ምንም ነገር ባህሪ የለህም አብርሃም። ከሴት ከማሳደድ ውጪ ምንም ባህሪ የለህም። ያ ደግሞ ሴት አንተን ተማምና ሴት ምንን ተማምና ነው የምትመጣ ወደ አንተ? አንተን የሚፈልጉ አብረው ቪዲዮ እንዲሰራ ቻናላቸው እንዲያድግ ነው የሚፈልጉት። አንተን ለትዳር የሚፈልገው ወንድ ሴት ይኖራል ብዬ አላስብም። ምክንያቱም እያስለቀስክ የልጅ እናት እያየው ስለሆነ ማለት ነው። እንደው ለትዳር የምታስብ ሴት ካለች እንደው አይኗ ውር መሆን አለባት እንጂ አንተን ለትዳር የሚፈልግ ሴት አይኖርም ብዬ ነው የማስበው። በቃ አይኖርም፣ እርግጠኛ ነኝ አይኖርም። ግን ለቻናላቸው እንዲያድግና ለቻናላቸው ለጥቅማቸው ፈልጎ ነው እንጂ አንተነትን ፈልጎ አይደለም። ዛሬ ሆይ ሆይ ያለ ሁሉ ነገ ይጠሉሃል። ግን ምንም ብትሆን ችግርን አብራ ስቃይን መከራውን ያሳለፈች ሴት ትሻልሃለች፣ የልጅህ እናት። ገባክ? ዛሬ እሷም እንደዚህ ለምና አንድ ቀን ተስፋ ትቆርጣለች። ተስፋ ማትቆርጥ እንዳይመስልክ ተስፋ ትቆርጣለች። ገባክ አይደለ? ተስፋ የቆረጠችው ጊዜ ግን አንገቷ ብትታረድ አትመለስም። ይህን ላስጠነቅቅ የምወድህ ማለት ነው። ዛሬ ሆይ ሆይ ስላሉ አንተ በነዛ ውስጥ እስቲ ራስህን ለማዳመጥ ሞክር። እስቲ ራስህን ለማስተራራ ጭንቅላትህን ለማሰራት ሞክር ነው እያልኩክ ያለው እና የበቀደሙ ያን የስንትን ያላችሁ ነገር ቢኖር ጥሩ ነበር። በሄርሜላ መሀል ባትመጣ ኖሮ ጥሩ ነበር። በዛን ጊዜ ማለት ነው አብረው ያድሩ ነበረ። ሄርሜላ እና እሱ ይለያዩ ነበር። ገባችሁ? እና ሄርሜላ እና አቤል መጥቶ አበላሹ እላችኋለሁ።